ጤና ይስጥልኝ የተከበራችሁ አድማጮች። ዛሬ ከፈረንሳዊው ደራሲ ኦኖሬ ደ ባልዛክ ስራዎች ውስጥ አንድ አጭር ትረካ አስደምጣችኋለሁ። ይህ ታሪክ ፓሽን ኢን ዘ ዴዘርት በሚል ርዕስ እንደ አውሮፓውያን አቆጣጠር በ1997 ዓ.ም ወደ ፊልምነትም ተቀይሯል። እንደተለመደው ላይክ፣ ሼር፣ ኮሜንት እና ሰብስክራይብ ማድረግ አይረሳ። ወደ ትረካው እናልፋለን። የበረሃው ፍቅር፣ ደራሲ ኦኖሪ ደ ባልዛክ፣ ተርጓሚ ስምዖን ወንዲራድ። በ2007 ዓ.ም ከታተመ የውርስ መንገድ እና ሌሎች ትርጉም ሥራዎች መድብል የተገኘ። ትርኢቱ በጠቅላላ ቀፋፊ ነበር አለች ኤም ማርቲን የሚሉት ጀብደኛ የዱር እንስሳቱን ለትርኢት ከሚያቀርብበት ስፍራ እየወጣች። ትርኢት ከጅብ ጋር የተባለውን ያንን አስደናቂና አይነግቡ ትርኢት ታድማ መውጣቷ ነበር። ንግግሯም ስለ ዝግጅቱ መሆኑ ነው። እንደዚህ ስለ ፍቅራቸው እርግጠኛ እስኪሆን ድረስ እንዴት ነው እንስሳቱን ያላመዳቸው? ጠየቀች። ለአንቺ ችግር መስሎ የታየሽ? አልኳት አቋርጬ። በጣም ተፈጥሯዊ የሆነ ጉዳይ ነው። አረ አለች አለማመን ፈገግታ ከናፍሯ ላይ እየተራወጠ። አራዊት ምንም ስሜት እንደሌላቸው ነው የምታስቢው አይደል? ጠየቅኳት። በተቃራኒው ነው። በስልጣኔያችን ውስጥ የሚነሱ ሁሉንም ክፋቶች ልናዋያቸው እንችላለን። በአድናቆት አየር ተከባ ተመለከተችኝ። ነገር ግን ቀጠልኩ። ኤም ማርቲንን ለመጀመሪያ ጊዜ ሳየው እኔም ልክ እንዳንቺው የአግራሞት አንክሮ እንዳመለጠኝ ማመን ይኖርብኛል። አብሮኝ ከመጣው የግራ እግሩ በሕክምና ምክንያት ከተቆረጠበት ወታደር ጎን ነበር የተቀመጥኩት። ወታደሩ ፊቱ በጣም አስደነገጠኝ። የጦር ሜዳ ውሎ ማህተም ደምቆ ከሰፈረባቸውና የናፖሊዮን ውጊያዎች ከተከተቡባቸው ጭንቅላቶች የአንዱ ባለቤት ነበር። በዚያ ላይ ሁልጊዜም የሚስማማኝ ቅን የሆነና በመልካም ስሜት የተዋዛ የፊት ገለጻ ነበረው። በምንም ከማይሸበሩና ከማይደነግጡ ተዋጊዎች አንዱ ለመሆኑ ጥርጥር የለውም። ከሞት ጋር ትንቅንቅ ውስጥ የገባ ጓዳቸው በሚያሳየው አካላዊ ጥምዝምዝ ለመሳቅ ከማይደረደሩት ቀለል ባለ ስሜት ውስጥ ሆነው ሊቀብሩት አሊያም ሊዘርፉት ግድ ከማይሰጣቸው ጠብታ ፍርሃት ሳይሰማቸው ከምትበር ጥይት ፊት ለፊት ለመቆም ከማይቸገሩት መካከል አንዱ ነው። በእርግጥ እንደዚህ አይነት ሰዎች ያለምንም አንጃ ግራንጃ ከዲያብሎስ ከራሱም ጋር ቢሆን ጉድኝት ቢፈጥሩ ምንም አይመስላቸውም። እና የእንስሳት ትርኢት ማሳያው ባለቤት ከሳጥን ውስጥ ሲወጣ አተኩሮ ካጤነ ወዲያ ይህ የምልሽ ጓደኛዬ ለየት ባለና ገላጭ በሆነ መልኩ ለማሽሟጠጥና ለስላቅ በንቀት ከንፈሩን አሾለ። በአንዳንድ ነገር ከፍ ያሉ ሰዎች የሚሆነው ነገር ምንም ስሜት እንዳልሰጣቸው በሚያሳዩበት መንገድ። ከዚያ እኔ በኤም ማርቲን ድፍረት ዙሪያ ማብራሪያ ስሰጥ ፈገግ አለ። አውቃለሁ በሚል ጭንቅላቱን ነቀነቀና በሚገባ ይታወቃል አለኝ። እንዴት ነው በሚገባ ይታወቃል ማለት? ምስጢሩን ብታብራራልኝ እጅጉን በተደሰትኩ አልኩት። ከተዋወቅን ከጥቂት ጊዜያት በኋላ ብቻ አይኔን ወደ ሳበው የመጀመሪያው ምግብ ቤት አቀናን። ከዋናው ምግብ በኋላ ጣፋጭ ነገሮችን ስንቀማምስ አንድ ጠርሙስ ሻምፓኝ የዚህን መልካም የድሮ ወታደር ትውስታ በሚገባ ቀሰቀሰው። በሚገባ ይታወቃል ማለቱም የተገባ መሆኑ ገባኝ ብዬ አጫወትኳት። ወደ ቤት እንደገባች ብዙ ጎተጎተችኝ። ማራኪ ሆነች። እናም ደግሞ ብዙ ቃል ገባች። በመሆኑም የዚያን ወታደር ምስጢር ላጋራት ተስማማው። በሚቀጥለው ቀን የሆነ ሰው ፈረንሳዊው በግብፅ ውስጥ የሚል ርዕስ ሊሰጠ የሚዳዳውን ቀጣዩን ትርክት አዳመጠች። በዘመነ ናፖሊዮን የነበረው የፈረንሳዩ ጦር መሪ በጀነራል ሉዊ ሻርል አንቷን ዴሳይ የበላይነት በግብፅ በተደረገው አሰሳ አንድ የወረዳ ወታደር መግሪብ በተባሉ በሰሜን አፍሪካ የሚገኙ ጠይም ቆዳ ያላቸው ተዋጊ ጎሳዎች እጅ ይወድቃል። ከዚያም በእነዚህ አረቦች ከአባይ ወንዝ ማዶ ይወሰዳል። በእነርሱና በፈረንሳይ ጦር መካከል በቂ የሆነ ክፍተት ለመፍጠር መግሪቦች
በትዕዛዝ የሰልፍ ጉዞ ያደርጋሉ። እንቅስቃሴ የሚያቆሙትም ምሽቱ መጥቶ ጨለማ ሲሰፍርባቸው ብቻ ነው። ሰፈራ የሚያደርጉት ዕቃዎቻቸውን በደበቁባት በአንዲት በዘንባባ ዛፎች ጥላ ስር ባለች ኩሬ ዳርቻ ነበር። እስረኛቸው ለማምለጥ ያስባል የሚል ግምት ስላልነበራቸውም እጆቹን ማሰሩን ብቻ በቂ ሆኖ አግኝተውታል። ትንሽ የዘንባባ ፍሬዎችን ከበሉና ፈረሶቻቸውንም ምግብ ካበሉ በኋላ ወደ እንቅልፍ አመሩ። ደፋር ወታደር ጠላቶቹ እያዩት እንዳልሆነ ባወቀ ጊዜ በጥርሱ እጥፍ ያለ በአንድ ጎኑ ብቻ ስለት ያለው ቢላዋ ሰርቆ የሚቆርጠውን ክፍል በጉልበቶቹ መካከል በመያዝ እጆቹን ከመጠቀም ያገዱትን ገመዶች በጥሶ ጣለ። ካፍታ በኋላ ነፃ ሰው ሆነ። ወዲያውኑ ጩቤና ጠመንጃ አነሳ። አስፈላጊውን ጥንቃቄ በማድረግ የዘንባባ ፍሬ፣ አጃና ዱቄት እንዲሁም ጥይት ከያዘ ጩቤውን በወገቡ ዙሪያ ካሰረ በኋላ ወደ ፈረሱ ቀስ እያለ አመራ። የፈረንሳይን ጦር አገኝበታለሁ ብሎ ባሰበው አቅጣጫም ሽምጥ ለመጋለብ ፈረሱን በኃይል መጭለው ገባ። የወታደሮቹን የሰፈራ ጣቢያ ለማግኘት በጣም ጓጉቶ ስለነበር ተረከዙ ላይ በተገጠመው የብረት መኮርኮሪያ ጎንና ጎኑን ሲደቃው ጡጫውን መቋቋም ያቃተው ምስኪን እንስሳ በመጨረሻ ሕይወቱ አለፈች። ፈረንሳዩ በበረሃው ውስጥ ብቻውን ቀረ። ያመለጠ ፍርደኛ በሚኖረው ቁርጠኛነት ሙሉ አቅሙን አሰባስቦ በእግሩ ጥቂት ከተጓዘ ወዲያ መቆም ግዴታው ሆነ። ቀኑ ተጠናቋል። ምንም እንኳ ምስራቃዊው ሰማይ ውበት ቢፈስበትም ለመቀጠል ምንም ታክል ጥንካሬ እንደሌለው ይሰማ ያዘ። እንደ መልካም ዕድል ሆኖለት ግን ትንሽዬ ኮረብታ ለማግኘት ቻለ። በኮረብታዋ ጫፍ ላይ ጥቂት የዘንባባ ተክሎች ወደ ላይ ተዘርግተዋል። ከሩቅ የሚታየው የእነርሱ ልምላሜ ነበር ለልቡ ተስፋና መጽናኛ ያመጣለት። ድካሙ እጅግ ጥልቅ ስለነበር በተፈጥሯዊ አጋጣሚ የሰፈራ አልጋ መስሎ በተጠረበ አንድ ጥቁር አለት ስር ጋደም አለ። በሚተኛበት ሰዓት ራሱን ለመጠበቅ የጥንቃቄ እርምጃዎችን ሳይወስድ በእንቅልፍ ጭልጥ አለ። ሕይወቱን ነበር ለአደጋ ያጋለጠው። የመጨረሻ ሐሳቡ ጸጸት ነበር። አሁን ርቋቸውና እገዛቸውን ተነፍጎ የዘላን ሕይወታቸው ፈገግ እያለበት ያለውን ማግሪቦች ትቶ በመሸሹ አዘነ። የጧት ፀሐይ አነቃችው። ርኅራኄ አልባ ጨረሮቿ በአለት አልጋው ላይ አርፈው ሊቋቋሙት የማይቻል ሙቀት ፈጠሩ። ምክንያቱም ከድድብና የተነሳ አተኛኙ በዘንባባዎቹ ከተፈጠረው ባለግርማ ሞገስ ጥላ ተቃራኒ ነበር። ብቻቸውን የቆሙትን ዛፎች ተመለከተና በፍርሃት ራደ። በልምላሜ ዘንግ የተዋቡትን አረል በሚባለው ካቴድራል ያሉትን አምዶች አስታወሱት። ነገር ግን የዘንባባ ዛፎቹን በመቁጠር አይኖቹን በዙሪያቸው ሲያሳርፍ እጅግ ግዙፍ ሰቆቃ ነፍስያው ላይ ዘፍ ብሎ ወደቀ። ከፊት ለፊቱ ማለቂያ አልባ የአሸዋ ውቅያኖስ ነው የተዘረጋው። በየትኛውም አቅጣጫ አይን ሊደርስበት ከሚቻለው በላይ ጥቁሩ የበረሃ አፈር ተዘርግቶ ልክ ብርሃን እንዳረፈበት ብረት ወይንም በመስታወት እንደተዋሃዱ ሐይቆች ያብረቀርቃል። በምትርገበገበው ምድር ላይ በቁጣ የነደደ እንፋሎት ኃይለኛ ማዕበል ሰርቶ ማባሪያ የሌለው የአውሎ ነፋስ ሽክርክሪት ይፈጥራል። ሰማዩ ምናብ በምኞት እንዲዳክር ምንም ክፍተት በማይሰጥ ሁኔታ በቃላት ሊያብራሩት በማይቻል ንጽህና ምስራቃዊ ውበት ተለኩሷል። ሰማይና መሬት በእሳት ተያይዘዋል። ጸጥታው በአውሬያዊና አስፈሪ ግርማ ሞገሱ ያስበረግጋል። ከሁሉም አቅጣጫ ማለቂያ አልቦነትና ግዝፈት ነፍስያን ይከባሉ። ሰማዩ ላይ አንዳችም የደመና ነቁጥ የለም። አየሩ አንዳችም ትንፋሽ የለውም። ያለማቋረጥ እያነሰ በሚሄደው የአሸዋው ዝርግ አንዳችም እንከን የለም። አድማሱ ጥርት ባለ ቀን ባህሩ ላይ እንዳለ ያህል የሚያበቃው አንድ የብርሃን መስመር የሰይፍ ቆረጣን ያህል ጉልህ ነው። ወታደሩ ከናዶቹን ከዘንባባው ዛፎች አንደኛው ላይ ጠመጠማቸው፣ ልክ የወዳጁ ሰውነት የሆነ ያህል። ወዲያውም ዘንባባው አለቱ ላይ በፈጠረው ቀጭን ቀጥ ያለች ጥላ ተከልሎ አለቀሰ። ከዚያ ተቀምጦ ቆየ። ማየት የሚቻለውን ዘግናኝ ትዕይንት በጥልቅ ሐዘን ተውጦ እያሰላሰለ ቆየ። ብቸኝነቱን ለመለካት ጮክ ብሎ አንባረቀ። ድምፁ በኮረብታው ክፍተቶች ተውጦ በቀስታ ተሰማ።
ምንም የተፈጠረ ማሚቶ የለም። ማሚቶ ያለው በልቡ ውስጥ ነበር። ወታደሩ 22 ዓመቱ ነው። ቀላል ጠመንጃውን ጥይት አጎረሰ። በቂ ጊዜ ይኖራል አለ ለራሱ ድህነት ሊያስገኝለት የሚችለውን ብቸኛ መሳሪያ ጠመንጃውን መሬት ላይ ያስቀመጠ። ጥቁሩን የመሬት ዝርጋታና ሰማያዊውን የሰማይ ዝርጋታ በፍርቅርቅ እየተመለከተ ወታደሩ ፈረንሳይን አሰበ። የፓሪስን አሸንዳዎች ደስ በሚል ትዝታ አስታወሰ። ያለፈባቸውን ከተሞች አሰበ። የጓዶቹን ፊት አሰበ። እያንዳንዷን ጥቃቅን የሕይወቱን ዝርዝር ጉዳይ አስታወሰ። በበረሃው ሰፊ ዝርጋታ ላይ በናኘው የሙቀት ግርፊያ ውስጥ ሆኖ የምናብ ትውስታው ተወዳጇን ፕሮቨንስን አሳየው። የሚፍለቀለቅ ሐሳዊ እይታውን አደገኛነት በማስተዋል ከአንድ ቀን በፊት ወደ መጣበት ወደ ኮረብታው ሌላኛ ገጽ ቁልቁል አመራ። እዚያ ያገኘው ብጣሽ ቀሪ ጨርቅ ቦታው ከዚህ ቀደም ሰዎች ሰፍረውበት የነበረ መሆኑን ያመላክታል። በቅርብ ርቀት ፍሬ የያዙ የዘንባባ ዛፎችን ተመለከተ። አንድ በዚያ የሚያልፍ የመግሪቦች ቡድን እስኪያገኝ ወይንም የትልቅ ጥይት ፍንዳታ ድምፅ እስኪሰማ ድረስ በሕይወት እንደሚቆይ ተስፋ ሰነቀ። ምክንያቱም በዚህ ሰዓት ቦናፓርቴ ግብፅን እያቋረጠ ነበር። ይህ ሐሳብ አዲስ ሕይወት ሰጠው። የዘንባባ ዛፉ ከበሰሉት ፍሬዎች ክብደት የተነሳ አዝምሞ ይታያል። የተወሰነውን አርግፎ አወረደው። ይህን ተስፋ ተደርጎ ያልነበር መና ሲቀምሰው ዛፎቹ በቀዳሚ ነዋሪ እንደተመረቱ እርግጠኛ ሆነ። እንዲህ ያለው ሰናይና ትኩስ የዘንባባ ፍሬዎች ሥጋ ቀድሞ የተደረገለትን እንክብካቤ አመላካች ነው። ድንገት ከጨለማማ ተስፋ መቁረጥ ወደ እብደት አከል ደስታ ተሸጋገረ። እንደገና ወደ ኮረብታው ጫፍ ሄደና ባለፈው ምሽት እንደ መጠለያ ካገለገሉት ዘንባባዎች መካከል ከማያፈሩት አንደኛውን በመቁረጥ የቀረውን የቀኑን ክፍል አሳለፈው። ጥርት ያለ ትዝታ የብርሃን እንስሳት እንዲያስታውስ አደረገው። ምናልባትም ከዓለቶቹ መሠረት ሆኖ ከሚታየውና ቁልቁል ሲሄዱ ግን መታየቱ ከሚያቆመው ምንጭ የመጠጥ ውሃ ፍለጋ የሚመጡ እንስሳት ቢኖሩ ራሱን ለመከላከል የመጠለያ ገዳሙን በአጥር ለመከለል ወሰነ። ከብርታቱና እንቅልፍ እንደጣለው በአውሬ መበላት ፍርሃቱ ከሰጠው ጥንካሬ በተጻራሪ የዘንባባ ዛፎቹን ገንድሶ መጣል ቢችልም መቆራረጡ ሊሳካለት አልቻለም። ሲመሻሽ የበረሃው ንጉሥ ወደቀ። የውድቀቱ ድምፅ ሩቅና ሰፊ፣ ልክ ለብቻ እንደሚሰማ ጥልቅ ትንፈሳ ያለ በመሆኑ ወታደሩ ክፋትን የሚጠቁም ድምፅ የሰማ ያህል በረገገ። ነገር ግን ስለ ሟች ዘመዱ ሕልፈት ብዙ እንደማያለቅስ ወራሽ ለግዙፉ ውብ ዛፍ ቅኔያዊ ውበት ያላበሱትን ረጃጅም ሰፋፊ ቅጠሎች ገንጥሎ የሚተኛበትን ምንጣፍ ለመጠጋገን ተጠቀመባቸው። በሙቀቱና በሥራው ብዛት ድካም ስላዛለው ከርጥብ ዋሻው ቀያቴ መጋረጃ ስር ተኛ። በሌሊቱ አጋማሽ እንቅልፉ በእንግዳ ድምፅ ተበጠበጠ። ተነስቶ ተቀመጠ። እናም ጥልቁ ጸጥታ የሰው ዘር ያልያዛቸውን አውሬያዊ የትንፈሳ ድምፆች ለመለየት እንዲችል አደረገው። ጥልቅ መሸበር በጨለማው በጸጥታውና በእርሱ የንቃት ምናብ እየከፋ የሚሄድ መብረክረክ በውስጡ ልቡን አደነዘዛት። ወዲያው ሊባል በሚችል ሁኔታ አይኖቹ ሊለጠጡ የቻሉትን ያህል በርግዶ በጥቅጥቁ ጨለማ ውስጥ የሁለት ፈዛዛ ቢጫማ ብርሃኖች ጥላ መለየት ሲችል ቀልቡን እስከ መጨረሻው ጣለ። በመጀመሪያ እነዚህ ብርሃናት የራሱ አይኖች ነጸብራቆች መስለውት ነበር። ወዲያውኑ ግን ግልጥልጥ ያለው የምሽቱ ጨለማ ጥራት በዙሪያውና ዋሻው ውስጥ ያሉ ነገሮችን ልብ እንዲል አገዘውና ከእርሱ በሁለት እርምጃዎች ብቻ ርቀት ላይ ግዙፍ እንስሳ መኖሩን ልብ አለ። አንበሳ ነው ወይስ ነብር? አሊያስ አዞ? ወታደሩ ያየው እንስሳ በየትኛው ምድብ ውስጥ ሊካተት እንደሚችል እርግጠኛ ሊያደርገው የሚችል ትምህርት አልነበረውም። ነገር ግን ፍርሃቱ እጅግ ብርቱና ትልቅ ስለነበር ድንቁርና ሁሉንም አሰቃቂ እውነቶች በአንድ ጊዜ እንዲያስብ አስገደደው። እጅግ ጭካኔ የተሞላበት ሰቆቃ ነበር። አንዲትም እንቅስቃሴ ሳያደርጉ ትንፈሳው በቀረበው ቁጥር እያንዳንዷን የኮሽታ ቅያሬ
ልብ የማለት ሰቆቃ። የቀበሮን የመሰለ ጠንካራ ነገር ግን ይበልጥ ሰርሳሪና ይበልጥ ጥልቅ ጠረን ዋሻውን ሞላው። ወታደሩም ምንነቱን ልብ ሲል መሸበሩ ጫፍ ደረሰ። ምክንያቱም አንድ እጅግ ጨካኝ ነፍስ ወደሱ መቅረቡንና የእርሱም ንጉሣዊ መስፈሪያ ምንም ከለላ ሊሰጠው እንደማይችል አወቀ። አሁን ወደ አድማሱ እያዘቀዘቀች ያለችው ጨረቃ ነጸብራቅ ዋሻውን አፈካው። በብርሃኑም ቀስ በቀስ ዥጉርጉሩ ያነር ቆዳ ግልጽና ውብ ሆኖ ታየ። ይህ የግብፅ ጀግና በአንድ ትልቅ ቤት በር ላይ እንደሚተኛ ትልቅ ውሻ ጥቅልል ብሎ ተኝቷል። አይኖቹ ለአፍታ ያክል ተከፍተው ወዲያው ደግሞ ተከደኑ። ፊቱ ወደ ሰውየው ዞረዋል። 1000 የተውገረገሩ ሐሳቦች በፈረንሳዊው አእምሮ ውስጥ ተመላለሱ። በመጀመሪያ በጥይቱ ተኩሶ ሊገድለው አሰበ። ነገር ግን ትክክለኛ ኢላማ እንዲያሰናዳ የሚበቃው ቦታ በመካከላቸው አለመኖሩን ልብ አለ። ጥይቱ ኢላማውን ይስታል እና ደግሞ ከነቃ ሐሳቡ እጅና እግሩን አስተሳሰረበት። በጸጥታ መሃል የገዛ ልቡ ስትመታ መስማት ይችል ነበር። አንዳች ማምለጫ መንገድ ከመዘየዱ በፊት ድምፁ አውሬውን እንዳያነቃው በመስጋት የደም ፍሰቱ ያመጣበትን ነውጠኛ የልብ ምት ረገመ። የጠላቱን ጭንቅላት በጥሶ ለመጣል በማሰብ 2 ጊዜ ያህል እጁን በቢላዋው ላይ አሳረፈ። ነገር ግን አጭርና ጠንካራውን የአነሩን ጸጉር አልፎ ቆርጦ የመጣል አዳጋችነት ይህንን አደጋው የበዛበት እቅድ እንዲተው አደረገው። ካልተሳካ በእርግጠኝነት መሞት ነው ሲል አሰበ። የእኩል ለእኩል ፍልሚያዎችን እድል መርጦ እስከ ማለዳ ድረስ ለመቆየት ወሰነ። ማለዳው ብዙም አላስጠበቀውም። አሁን ቅልል ባለ መልኩ አነሩን ሊያጤን ይችላል። አፉ በደም ተጨማልቋል። መልካም ራት አግኝቶ ነበርና ሲል አሰበ። ድግሱ በሰው ሥጋ የተበጀ መሆን አለመሆኑን ለማሰላሰል ግድ ሳይለው ሲነቃ ያን ያህልም በረሃብ አይሞረሞርም። ሴት ነበረች። በሆዷና በሽንጧ ላይ ያለው ጎፈር የሚያበራ ነጭ ነው። በእግሮቿ ዙሪያ ብዙ ትንንሽ ምልክቶች ልክ አዙሪታማ አምባሮች ሰርተዋል። ወጣ ገባ ባዩ ጭራዋም እንደዚያው ነጭ ሆኖ በጥቁር ቀለበቶች ያልቃል። የገላዋ የውጭ ክፍል ልክ እሳት እንደነካው ወርቅ ቢጫ ሆኖ ሲበዛ ለስላሳና ቀላል ነው። ከሌላው የድመት ዘር በሚለያት ሁኔታ በጽጌረዳዎች ውስጥ እንደሚገኘው ያለ ውብ ቅርጽ አላት። ሰላማዊዋና ጠንካራዋ አነር ልክ ትራስ ላይ ጋደም እንዳለች ድመት ታንኮራፋለች። በደም የተነከሩት ርብሽብሽ ያሉትና ደህና ጥንካሬን የታደሉት ዱካዎቿ ከፊቷ ትይዩ ተዘርግተዋል። ፊቷ አርፎባቸዋል። ከዚያም ተነስቶ ቀጥ ያለውና ቀጫጭኑ የፊቷ ጸጉር ይዘረጋል፣ ከብር እንደፈተሉት ክር። ዋሻ ውስጥ ልክ እንደዛ ሆና ቢያያት ወታደሩ ያለምንም ጥርጥር አጠቃላይ ንጉሣዊ ውበት ያለበሷትን የእንስሳዋን ግርማ ሞገስና ጠንከር ያለውን የፈኩ ቀለማት ተቃርኖ ማድነቁ አይቀርም ነበር። ነገር ግን እይታው በክፉ አቀራረቧ ተረብሿል። የአነሯ በስፍራው መገኘት ተኝታም እንኳን ቢሆን እባብ ወፍ ላይ ያሳድረዋል የሚባለውን ተጽዕኖ እርሱ ላይ ከማሳደር አላገዳትም። ከመድፋፍ በሚንቀለቀል ተኩስ መንቃት ልማዱ ቢሆንም እንኳ ለአፍታ ያህል የወታደሩ ወኔ በዚህ አደጋ ፊት መፍረክረክ ጀመረ። የሆነ ሆኖ ደፋር ሐሳብ ለልቡ የቀንን ብርሃን ጀባ ስላለው ከቅንድቦቹ የሚተነውን ላብ አደረቀለት። ለሞት ግድ ነፍገው ወደ ጉድጓድ እንደሚነጉዱና ገላቸውንም ለአጥቂው እንደሚያስረክቡ ሰዎች ሁሉ ይህንን አሳዛኝ ትርኢት በመታደም እስከ መጨረሻው ክብር ድረስ ሚናውን ለመጫወት ወሰነ። ከትላንት ወዲያ አረቦቹ ሊገድሉኝ ይችሉ ነበር ምናልባት አለ። ስለዚህም ራሱን እንደሞተ ሰው በመቁጠር በተነቃቃ ጉጉት የጠላቱን መንቃት በድፍረት ጠበቀ። ፀሐይ ስትወጣ አነሯ ድንገት አይኖቿን ገለጠች። ከዚያም ዱካዎቿን ለማፍታታትና መሳሳብን ለማስለቀቅ በሚመስል ሁናቴ ኃይል በቀላቀለ መልኩ ተዘረጋጋች። በመጨረሻም አዛጋች። ልክ እንደ ጠመንጃ ሸካራ የሆነውን ምላሷንና ስል ጠንካራውን ጥርሷን እያሳየች
የተለመደች ፐቲሚያርስ ማለትም ውቧ ትንሽ ወይዘሮ ሲል አሰበ ፈረንሳዊው ራሷን በልስላሴና በቄንጥ ከብለል ስታደርግ እየተመለከተ። ዱካዋንና አፏን የሸፈነውን ደም ላሰች። እናም መስህብ በተሞላበት ክዋኔ ራሷን አከከች። በጣም ጥሩ፣ አሁን በትንሹ ተጸዳጅ አለ ፈረንሳዊው ለራሱ ደስተኛነቱን ከነወኔው መልሶ ማግኘት እየጀመረ። አሁን እርስ በርሳችን እንደምን አደርን እንባባላለን። ከዚያም ትንሿን ከመግሪቦች የወሰዳትን ጩቤ አነሳ። በዚህ ቅጽበት አነሯ ፊቱን ወደ ሰውየው መለሰችና ምንም ሳትነቃነቅ አይኖቿን ተክላ ተመለከተችው። የብረትማ አይኖቿ ግትር ማለትና ከገለጻ በላይ የሆነው አብረቅራቂነት አብረከረከው። በተለይ እንስሳዋ ወደ እሱ ስትራመድ። ነገር ግን በግዴለሽነት ተመለከታት። አትኩሮቷን ይዞ ለመዝለቅ ያህልና ወደ እርሱ ትመጣ ዘንድ አይኖቿ ላይ አፍጥጦ፣ ከዚያም በጣም ለስላሳ በሆነና የፍቅር በሚመስል ሁኔታ ልክ እጅግ ውብ ኮረዳን የሚያቅፍ ያህል እጆቹን በጠቅላላ ሰውነቷ ዙሪያ አሳለፈ። ከጭራዋ እስከ ጭንቅላቷ ድረስ ቢጫ ጀርባዋን ለሁለት የከፈለውን ተጣጣፊ የጀርባ አጥንቷን እያከከ። እንስሳዋ በወሲባዊነት ጭራዋን ነሰነሰች። አይኖቿም ይበልጥ ገራገር ሆኑ እና ለሶስተኛ ጊዜ ፈረንሳዊው ይህን ሳቢ ሽንገላ ሲያጠናቅቅ ድመቶች እርካታ ሲሰማቸው ከሚያሰሙት ድምጾች አንደኛውን አስደመጠች። ይሁንና ይህ ከጉሮሯ የተወረወረ ጉንጉንታ እጅጉን ጥልቅ ስለነበር በዋሻ ውስጥ ከቤተ ክርስቲያን እንደሚደመጥ የመጨረሻ ኦርጋን ያለ ድምፅ ሆኖ ተሰማ። ሰውየው የዳበሳውን ወሳኝነት በማወቁ ማን አለብኝ ባያን የእንክብካቤውን ተቀባይ ባስደነቀና ባስደመመ ሁናቴ በእጥፍ ደገመው። እንደ መልካም ዕድል ሆኖ ከአንድ ዕለት በፊት ረሃቧ በሚገባ ድል የተመታላት የአደገኛ ተጣማሪውን ነዲድ እሳት ማጥፋቱን እንዳወቀ ከዋሻው ለመውጣት ተነሳ። አነሯም እንዲወጣ ፈቀደችለት። ነገር ግን የኮረብታው ጫፍ ሲደርስ እንደ ድንቢጥ ቀለል ባለ አረማመድ ተነሳችና ከቀንበጥ ቀንበጥ እየዘለለች እግሩን ትተሻሸው ጀመር። ልክ እንደ ሌላው የድመት ዘር ሁሉ ጀርባዋን በማስቀደም እንግዳዋን መንቀልቀላቸው በለሰለሰ አይኖቿ እያየች የተፈጥሮ ሳይንስ ምሁራን ከመጋዝ መፋጨት ጋር ሊያመሳስሉት የሚችሉትን ድምፅ አወጣች። አልጠግባይ ናት አለ ፈረንሳዊው በፈገግታ። ጆሮቿን እየነካካ ለማጫወት ድፍረት ነበረው። የቻለውን ያህል ሆዷን ዳበስ፣ ጭንቅላቷን አከክ አደረገላት። ስኬታማ መሆኑን ሲመለከት የራስ ቅሏን በጩቤው ጫፍ ኮርኮር ኮርኮር አደረገው። ሊገድላት ትክክለኛውን ሰዓት እየጠበቀ። ነገር ግን የአጥንቷ ጥንካሬ ለስኬት ብዙ እንዲለፋ አደረገው። የበረሃ ሱልጣን ለባሪያዋ ቸር ሆና ታየች። ጭንቅላቷን አነሳች፣ አንገቷን ወደ ውጭ ዘረጋችና በአዝማሚያዋ ሰላማዊነት የተሰማትን ደስታ አሳየች። እንደ ድንገት አውሬዋን በአንድ ምት ለመግደል ከሻተ አንገቷ ላይ በጩቤው ሊወጋት እንደሚገባ ለወታደሩ ግልጽ ሆነለት። አነሯ ያለምንም ጥርጥር በድል እርካታ ውስጥ ተነክራ ራሷን እግሩ ስር ስትጥልለትና ምንም እንኳ የተፈጥሮ ጥንካሬውን ባይለቅም ግራ በተጋባ መልኩ ከመልካም ስሜት ጋር የተቀየጠ ምልከታዋን ስትጥልበት ስለቱን አነሳ። ምስኪን ወታደር ከዘንባባ ዛፎች አንደኛውን ተደግፎ የዘንባባ ፍሬውን እየበላ አይኖቹን በረሃው ላይ አንዳች አዳኝ ፍለጋና በአደገኛ ተጣማሪው ላይ እርግጥ ያልሆነ ወዳጅነት ላይ በፍቅር ይጥል ያዘ። አነሯ ወታደሩ የዘንባባ ፍሬውን ከበላ በኋላ የሚጥላቸው የፍሬው ድንጋዮች የሚወድቁበትን ስፍራ ተመለከተች። እናም አንድ በወረወረ ቁጥር አይኖቿ የሚያስገርም ጥርጣሬና ያለማመን ያንጸባርቃሉ። በነጋዴ ጥንቃቄ መረመረችው። ነገር ግን ይህ ምርመራ ለእርሱ ጠቀሜታ የሚሰጥ ሆነ። ምክንያቱም መናኛ ምግቡን በልቶ እንደጨረሰ በጉልበታም ሻካራ ምላሷ ጫማውን መላስ ያዘች። የጫማው ሽብሽባት ላይ ተሰብስቦ የነበረውን አቧራ በአስደናቂ ክሂል ወለወለችለት። ነገር ግን በጣም የራባት ጊዜ ሲል አሰበ ፈረንሳዊው። ይህ ሐሳብ ከፈጠረበት ርዕደት በተቃራኒ ግን ወታደሩ
የአነሯን አካለ መጠን በጉጉት ይለካ ጀመር። ያለ ጥርጥር ከዝርያዎቿ ሁሉ ከእጅግ ውቦቹ የምትመደብ ናት። መቼም ጭራዋ ሳይቆጠር 3 ጫማ ከፍታና 4 ጫማ ርዝማኔ አላት። እንደ ከዘራ የተጠቀለለው ጭራዋ ብቻውን ወደ 3 ጫማ ይጠጋል። ራሷ ልክ የአንበሳን ያህል ትልቅ ሆኖ ብዙም የማይገኝ ጥርት ብሎ የመቀናበር ስጦታ አለው። ቀዝቃዛ የነብር ጭካኔ ጎላ ብሎ ይታይባታል። ያ እውነት ነው። ነገር ግን ነዲድ ውበት ካላት ሴት ፊት ጋር የሚያዝ ግልጽልጽ ያላለ ተመሳስሎትም አላት። በእርግጥም የዚች ብቸኛ ንግሥት ፊት ከሰከረው ኒሮ ከጥንቱ የሮማ ንጉሥ ፈንጠዝያ ጋር የሚመሳሰል አንዳች ነገርም አለው። ራሷን በደም አርክታለች። አሁን የምትሻው መጫወት ነው። ወታደሩ ወደ ላይና ወደ ታች መራመድ መቻሉን ለማረጋገጥ ሙከራ አደረገ። አነሯም እንቅስቃሴውን በዓይኖቿ መከታተልን መርጣ ነፃውን ተወችው። ከትልቅ ዘሮቿ ይልቅ የጌታዋን እያንዳንዱን እንቅስቃሴ የምትታደም ታማኝ ውሻን በሚያስታውስ መልኩ ዞር ዞር ብሎ ሲመለከት በምንጩ አቅራቢያ ተበልቶ የተረፈውን እርሱ ከአረቦቹ ያመለጠበትን ፈረስ ቀሪ ሰውነት አየ። አነሯ ፈረሱን እስከዚያ ድረስ ጎትታ ነበር ያመጣችው። ወደ 2/3 የሚጠጋው ተበልቷል። ያየው ነገር የመረጋጋት ማረጋገጫ ሰጠው። እርሱ ሲመጣ የአነሯ በዚህ ስፍራ ያለመገኘቷና እርሱ በተኛበት ወቅት ያሳየችውን ክብር ለመረዳት አሁን ይቀላል። የመጀመሪያው መልካም አጋጣሚ ስላደፋፈረው የወደፊቱን ማሰላሰል ያዘና በቀረው የቀኑ ክፍል ሁሉ ከአነሯ ጋር በመልካም ወዳጅነት የመቆየት ተስፋ ጸነሰ። እርሷን የማላመዱንና ከእርሷ ጋር ስምም ሆኖ የመቆያን ምንንም መንገድ ችላ ሳይል ወደ እርሷ ተመለሰ። ልብ ሊባል በማይቻለው በእርሱ መምጣት ጭራዋን ስትነሰንስ ከወሬ በላይ የሆነ አይነት ደስታ ተሰማው። ከዚያ ያላንዳች ፍርሃት ከጎኗ ቁጭ አለ እና አብረው መጫወት ጀመሩ። ዱካዋንና አፏን ያዘ፣ ጆሮቿን ጎተተ፣ በጀርባዋ አገላበጣት። ሞቃት ልስልስ ሽንጧን ነካ ነካ አደረገው። ያሻውን ሁሉ ያደርግ ዘንድ ፈቀደችለት። የእግሮቿን ፀጉር መዳበስ ሲጀምር ደግሞ ጥፍሯን ወደ ውስጥ በጥንቃቄ ሰበሰበች። ሰውየው በአንድ እጁ ጩቤውን እንደያዘ በጣም በተማመነችበት አነር ሆድ ውስጥ ሊሽጠው አሰበ። ነገር ግን በመጨረሻ የሞት ትግሏ ወዲያውኑ እንደምታንቀው አሰበ። በዚያ ላይ ምንም ጉዳት ያላደረሰችበትን ፍጡር የማክበር ስሜት እየተሰማው ነበር። በወሰን የለሹ በረሃ ውስጥ ጓደኛ ያገኘ ነው የመሰለው። በግማሽ ንቁ ልቦናው የመጀመሪያውን ፍቅረኛውን አስታወሰ። ሚኞኔ ወይም ቆንጅት የሚል የቁልምጫ ስም አውጥቶላት ነበር። ሲበዛ ቀናተኛ ስለነበረች ሁልጊዜም የምታስፈራራበትን ቢላዋ አንድ ቀን እንዳትሰካበት በፍቅር ዘመናቸው ሁሉ እንደሰጋ ነበር። ይህንን እውነታ ለመጻረር ፈልጎ ነው ያን መሰል ቅጽል ማውጣቱ። ይህ የቀዳሚ ጊዜያቱ ትውስታ ወጣቷን አነር ለዚህ ስያሜ ማረፊያ የማድረግ ሐሳብ ቀሰቀሰበት። ምክንያቱም አሁን በዝቅተኛ ፍራቻ ልስላሴዋን፣ ግርማዋንና ቅልጥፍናዋን ማድነቅ ጀምሯል። ቀኑ ሲገባደድ ክፉ ዕጣ ፈንታ ቁልጭ ብሎ ታየው። አሁን የጠቅላላ ሁኔታውን ወደ መውደድ ተቃርቧል። በመጨረሻ ተጣማሪው ድምፁን ቀየር አድርጎ ሚኞኔ ብሎ ሲጠራት ቀና ብላ የማየት ልምድ አዳበረች። ፀሐይ ስትገባ ሚኞኔ ለበርካታ ጊዜያት ያህል እየተሯሯጠች አሳዛኝ ጩኸት አሰማች። በጥሩ ሁኔታን ያሳደጓት አለ ልበስሱ ወታደር። ጸሎትም ታደርሳለች። ነገር ግን ይህ ቀልድ የመጣለት ተጣማሪው በምን ያለ ሰላማዊ ሁኔታ ውስጥ መቆየቷን ልብ ሲል ነው። ነይ እስቲ ማፕቲ ብሎንድ መጀመሪያ አንቺን አስተኛለሁ አላት። በእንቅልፍ ከመውደቋ በእግሮቹ በቻሉት ፍጥነት በመሮጥና ሌላ ለምሽቱ የሚሆን መጠለያ በማግኘት ላይ ተማምኖ ወታደሩ የሽምጠጣውን ጊዜ በመቁነጥነት ጠበቀው። ሲደርስ በአባይ አቅጣጫ በብርታት ተራመደ። ነገር ግን ብዙም ከመራቁ በፊት ነበር አነሯ እርሱን እየተከተለች ስትጣራ የሰማው። ከእርምጃዋ ድምፅ በበለጠና ከመቼውም በበለጠ አሰቃቂ መጋዝ አይነት ጩኸት ነበር።
አሃ አለ። በእኔ ተማርካለች ማለት ነው። ከዚህ ቀደም ማንንም አግኝታ አታውቅምና የመጀመሪያ ፍቅሯን ማግኘት በእርግጥም ደላይ ነው። በዚህ ቅጽበት ሰውየው ለተጓዦች ፈተና ከሚሆኑትና ከገቡባቸው ወዲያ ራስን መልሶ ማዳን አዳጋች ከሆነባቸው የሚከዱ የአሸዋ ሽንቁሮች ውስጥ ዘው ብሎ ገባ። መስረጉን ሲያውቅ የድንጋጤ ጩኸት አሰማ። አነሯ ኮሌታው ላይ በጥርሷ ያዘችውና በኃይል ወደ ኋላ በመፈናጠር ከሚዞረው አሸዋ ምትሃት በሚመስል ሁኔታ ወጣችው። ሚኞኔ ጮኸ ወታደሩ በስሜት እየደባበሳት። በሕይወትና በሞት ተጣምረናል፣ ነገር ግን ምንም ቀልድ የለም ልብ በይ ብሎ እርምጃዎቹን ወደ ኋላ አደረገ። ከዚያን ጊዜ አንስቶ በረሃው ሰው የሰፈረበት መሰለ። ሰውየው ሊያዋራት የሚችል ሕልውና ያለበት፣ ቁጣ በእርሱ ትሑት ማባበል ሊበርድ የሚቻልበት ስፍራ። ምንም እንኳ ለጓደኝነታቸው ምክንያቱን ለራሱ ማብራራት ባይችልም ሌሊቱን በሙሉ ነቅቶ የመጠበቅ ፍላጎቱ ጥልቅ ቢሆንም ቅሉ ተኛ። ሲነቃ ሚኞኔን ሊያገኛት አልቻለም። ኮረብታውን ወጣ። በጀርባ አጥንታቸው ተጣጣፊነት የተነሳ መሮጥ የማይችሉ እንስሳት እንደሚያደርጉት ወደ እርሱ ስትመዘዝ ከሩቅ ተመለከታት። ሚኞኔ ደረሰች። ጥርሶቿ በደም ጨቂተው የተለመደውን የተጣማሪዋን እንዳበሳ ተቀበለች። አሁን ስላስደሰታት ይበልጥ የሐሴት ድምፅ አሰማች። አይኖቿ በምቾት ተሞልተው ከቀደመው ቀን በበለጠ ወታደሩን በልስላሴ አጤነችው። እርሱም ልክ ለማዳ እንስሳን በሚያወሩበት አግባብ ነው ሲያዋራት የነበረው። ማድሞዋዜል መልካም ኮረዳነሽና አይደለሽም እንዴ? እስኪ ያንን ተመልከቹ። ስለዚህ ሲቀልዱብን እንወዳለን አይደል እንዴ? በራስሽ አታፍሪም ግን? እና የሆነ አረብ ወይም ሌላ አካል ስትበይ ነበር አይደለም? ምንም ችግር የለውም። እነርሱም ልክ እንዳንቺው እንስሳት ናቸው። ነገር ግን ፈረንሳዮችን መብላትን ጨርሶ እንዳትሞክሪው፣ አለበለዚያ ከዚያ በኋላ ልወድሽ አይቻለኝም። ልክ ከጌታው ጋር እንዳለው ውሻ ትጫወታለች። በፍርርቅ እንድትጠቀለል፣ እንድትመታና እንድትነካካ ትፈቅዳለች። አንዳንድ ጊዜ እርሷ ራሷ ወታደሩን ትቀሰቅሰዋለች፣ በጋባዥ መልኩ ዱካዋን በማሳየት። በዚህ ሁኔታ የተወሰኑ ቀናት አለፉ። ይህ ጥምረት ወታደሩ የበረሃውን ማራኪ ውበት እንዲያደንቅ ፈቃድ ሰጠው። አሁን የሚያስበው ህልው ነገር ስላለው የፍርሃትና የጸጥታ ፍርርቅ እና የሚበላ ስለሞላለት አእምሮ በተቃርኖ የታጨቀ ሆነ። ሕይወቱም ዝብርቅርቅ ማለት ጀመረ። የብቻ ጸጥታ ምስጢራቷን ሁሉ ፈለቀቀችለት። እናም በአስደሳች ስጦታ ሁሉ ጠቀለለችው። በፀሐይ መውጣትና መግባት ለዓለም ያልታወቁ እይታዎችን ተገነዘበ። የወፍ አክናፋት ሿሿታ ከአናቱ በላይ ሲሰማ መፈንጠዝ በጣም አልፎ አልፎ ብቻ ስለሚያልፉ ምን እንደሆነ አወቀ። ወይንም ደመናዎቹ ሲቀያየሩና አንደኛው ተጓዥ በሌላው ውስጥ ቀልጦ ሲጠፋ ማየት ምን እንደሆነ ተማረ። በማታ ጨረቃ በአሸዋ ውቅያኖስ ላይ የምታሳርፈውን ተጽዕኖ አጠና። የበረሃ አሸዋ አዘል ነውጠኛ ነፋስ ፈጣን እንቅስቃሴ ያላቸውና ቀልጣፋ ሞገዶችን ይፈጥራል። በአስደማሚው ውበቱ እየተቀማጠለ የምስራቃዊውን ቀን ኖረ። ከዚያም የሚሽከረከሩት አሸዋዎች ቀይ ቀለም የሚላበሱበትን በመስኩ ላይ ያለውን የአውሎ ነፋስ ትርኢትና ደረቁ ሽንፍርና ሞትን ያዘሉ ደመናዎችን ከታደመ በኋላ ምሽቱን በደስታ ይቀበለዋል። ምክንያቱም ጤነኛ የከዋክብት ትኩስነት የሚገለጠው ያኔ ነው። ምናባዊ የሰማያት ሙዚቃ ይሰማዋል። ያ የብቻ ጸጥታ የህልሞችን ውድ ሀብት መፈታትን አስተማረው። ዝም ብሎ ምንም ነገሮችን በማስታወስና ያለፈው ሕይወቱን ከአሁኑ ጋር በማነጻጸር ሙሉ ሰዓታትን አሳለፈ። በመጨረሻ አነሯን በጥልቅ ስሜት ለመውደድ በቃ። ምክንያቱም አንዳች አይነት ፍቅር የግድ ያስፈልጋልና። የእርሱ ብርቱ ፍላጎት በተጣማሪው ላይ አርፎ ጠባዩን ገርቷት ይሁን ወይም በሰፊው የማደኛ በረሃ በቂ ምግብ በማግኘቷ ለሰውየው ሕይወት ክብር ሰጠች። በሚገባ መላመዷን በማስተዋሉ
እርሷን መፍራቱን አቆመ። በዛ ያለውን ጊዜውን ለእንቅልፍ ሰጠ። ግን ደግሞ በድር ውስጥ እንደተተበተበ ሸረሪት የመዳኛው አጋጣሚ በአድማሱ መስመር ዙሪያ ሲጓዝ ማንንም ቢሆን ካየ እንዳያልፈው ነቅቶ መጠበቁ ግድ መሆኑ አልቀረም። ሰንደቅ ለመስራት ሸሚዙን መስዋዕት አድርጓል። ሰንደቁንም ቅጠሉን በቆረጠበት የዘንባባ ዛፍ ጫፍ ላይ ሰቅሎታል። አስፈላጊነት ስላስተማረው ትንንሽ ቀንበጦችን በማያያዝ እንዴት መዘርጋት እንዳለበት አውቋል። ምክንያቱም የሚያልፈው መንገደኛ ፊቱን ወደ እርሱ በሚያዞርበት ጊዜ ነፋስ ላይኖር ይችላል። በረጃጅሞቹ ሰዓታት ተስፋውን በተወ ጊዜ ነበር ከአነሯ ጋር በመጫወት ራሱን ያስደስት የነበረው። የተለያዩ የድምጾቿን ቅንጣቶች፣ የዓይኖቿን ገለጻዎች ለመማር በቅቷል። የመቀነቷን ወርቃማ ክበቦች ቅጣምባር ለማወቅም ችሏል። ሚኞኔ በፀሐይ ልክ እንደ ጌጣጌጥ የሚያብረቀርቁ ግርማም ቅርጾቿን፣ ቀለበቶቿን ለመቁጠር አስቦ የጭራዋን ጫፍ ሲይዝ ራሷ አልተቆጣችም። የቅርጿን ቀላልና ድንቅ መዋቅር፣ የሆዷን ንጣት፣ ኩሩን የጭንቅላቷን አቀማመጥ ማሰላሰል እጅግ ጥልቅ ደስታ ያጎናጽፈው ነበር። ነገር ግን ስትጫወት ነበር የበለጠ እርሷን የመመልከትን ደስታ የሚያጣጥመው። ጥንካሬዋና የወጣት ቀላልነቷ የማያቋርጥ የግርምታ ምንጩ ነበር። የምትዘልበት፣ ኮረብታውን የምትወጣበት፣ ራሷን የምታጥብበት፣ የምታጎነብስበትና ለመፈናጠር የምትሰናዳበት እንዲሁም ጸጉሯን የምታስተካክልበት ቅልል ያለ መንገድ ያስደምመዋል። በምንም ያህል ፍጥነት እየከነፈችውን የቆመችበት አለት የቱንም ያህል ያዳልጥ፣ ግን ሚኞኔ የሚለው ቃል ቀጥ ሊያደርጋት አይሳነውም ነበር። አንድ ቀን በብሩህ የቀትር ፀሐይ አንድ ትልቅ ወፍ በአየሩ ላይ በረረ። ሰውየው እንግዳውን ለመመልከት አነሯን ትቶ ሄደ። ጥቂት ከቆየች በኋላ ግን የተተወችው ንግሥት በጥልቅ አጓራች። ወየው ጉድ! ቀናተኛ እንደሆነች አምኛለሁ አለ፣ ዓይኖቿ ዳግም ጥጥር ማለታቸውን እየተመለከተ። የቨርጂኒ ነፍስ በውስጡ አልፎባታል። ያ መቼም እርግጥ ነው። ንስር አሞራም በአየር ውስጥ ተሰወረ። ወታደሩ ደግሞ የተጣጠፈውን የአነሯን የቆዳ ላይ መስመር እያደነቀ ቀረ። ሆኖም እንዴት ያለ ልጅነትና ግርማ ሞገስ ነው በቅርጿ ውስጥ ያለው! የመቀነቷ ወርቃማ ጸጉር ሽንጧን ካሸበረቀው ፈዛዛ ነጭ ጋር ተዳምሮ ሲያዩት ልክ እንደ ሴት ወይዘሮ ነው የምታምረው። በፀሐይ ምክንያት የተለቀቀው ቦግ ያለ ብርሃን እቺን በሕይወት ያለች ወርቅ እነዚያን ቡናማ ምልክቶች ሊገለጽ የማይችል ማራኪነት በሚያላብስ ሁኔታ እንዲንቀለቀሉ አድርጓቸዋል። ሰውየውና አነሯ እርስ በርሳቸው በትርጉም በተሞላ መልኩን የሚተያዩት። ወይዘሪቷ የጓደኛዋ ዳበሳ ሲሰማት ትንቀሳቀሳለች። ዓይኖቿ እንደ መብረቅ ይንቦገቦጋሉ። ከዚያም ሙሉ በሙሉ ትከድናቸዋለች። ነፍስ አላትና አለ ይቺን እንደነርሱ ወርቃማ፣ እንደነርሱ ነጭ፣ እንደነርሱ ብቸኛና ነዲድ የሆነች የአሸዋዎች ንግሥት እየተመለከተ ብዬ ታሪኩን አጫወትኳት። ደህና እንግዲህ አለች። ለአውሬዎቹ በማዳላት ስትሟገት ጽፈህም አንብቤያለሁ። ነገር ግን ሁለቱ በጣም ለመግባባት የቻሉ አካላት መጨረሻስ ምን ሆነ? አይ እርሱማ ልክ ሁሉም ጥልቅ ስሜቶች በሚደመደሙበት መንገድ ነው የተጠናቀቀው። ባለመግባባት በሆነ ምክንያት አንደኛቸው ሌላኛውን በክህደት ይጠረጥራሉ። በኩራታቸው ምክንያት ማብራሪያ አይሰጣጡም። ስለዚህ እልህ ይገፋፋቸውና ተጣልተው ይለያያሉ። በድንቆቹ ሰዓታት አንዲት ነጠላ ቃል ወይም እይታ እንደማትበቃ ሁሉ ግን ግድ የለም ታሪክህን ቀጥል አለችኝ። እጅጉን አዳጋች ነው፣ ነገር ግን ይገባሻል። ሰውየው ሻምፓኝ እየጠጣ ከነገረኝ በኋላ እንዲህ ነው ያለው። ጎድቻት መሆኑን አላውቅም፣ ነገር ግን ዞራ አየችኝ። ቆጣ ያለች መሰለኝ። ከዚያም በስል ጥርሶቿ እግሬን ያዘች። ቀስ አድርጋን ያዘችኝ ማለት እችላለሁ። እኔ ግን ትበላኛለች ብዬ በመፍራቴ ጩቤን አወጣውና ጉሮሮዋ ላይ ሰካሁላት። ልቤን ውክክ ያደረገ ጩኸት አሰማችና ክብልል አለች። ስትሞት አየዋት። ያኔም ያለ አንዳች ንዴት ነበር ታየኝ የነበረው። እርሷን መልሼ ወደ ሕይወት ለማምጣት ዓለሙን በሙሉ
መስቀሌንም ጭምር ያን ያላደረኩትን እሰጥ ነበር። ሰው የገደልኩ ያህል ይከብድ ነበር። ሰንደቄን ከሩቅ ያዩት ወታደሮች ሊያደኑኝ ሲመጡ በለቅሶ ተነክሬ አገኙኝ። እና ጌታዬ አለ ከአፍታ ዝምታ በኋላ፣ ከዚያ ጊዜ አንስቶ ጀርመን፣ ስፔን፣ ሩሲያ፣ ፈረንሳይ ውስጥ ውጊያ ላይ ነበርኩ። ሟቿን አነሬን በብዙ ሁኔታ በውስጤ ተሸክሜያታለሁ። ነገር ግን እንደ በረሃው ውብ ያለ ነገር ገጥሞኝ አያውቅም። አዎ እጅግ ውብ ነበር። እዚያ ያለህ ምን ይሰማህ ነበር ብዬ ጠየቅኩት። አይ እሱማ ሊብራራ አይችልም ወጣት። በዚህ ላይ የዘንባባ ዛፌንና አነሬን ሁሌም በጸጸት አይደለም የማስታውሳቸው። ቅዝዝ ስልና የሐዘን ስሜት ሲጫጫነኝ ብቻ ነው እንደዚያ የሚሆነው። አየህ በረሃው ውስጥ ሁሉም ነገር አለ፣ ደግሞም ምንም ነገር የለም። እንዴ አብራራልኛ። በረሃው እንግዲህ አለ ከቁንጥንጥ ገጽታ ጋር ሰው የሌለበት አምላክ ማለት ነው። ስላዳመጣችሁ ከልብ አመሰግናለሁ። አዘጋጅቼ ያቀረብኩላችሁ አድማስ ነበርኩ። በቀጣይ ትረካ እስከምንገናኝ መልካም ጊዜ።